ከወትሮ በተለየ ጥርስ በጥርስ ሆናለች። ደስታዋ እጥፍ ድርብ ሆኗል። አማቷና ጽዮን ተያይዘው እቤት ድረስ መጥተው ይቅርታ ጠይቀዋታል። ምህሩም በሁኔታቸው እጅግ ተገርሞ በአንድ ጊዜ እንዴት ያለ ለውጥ ነው? ከምንስ የተነሳ ነው? እንዲህ ያለ ለውጥ ብላ ስትጠራጠር ብቻ እንደው ይቅርታ አያስፈልግም ዋናው ከልብ መሆኑ ነው ብላ እንግዲህ ደስታቸውን ለማጣጣም ሻይ ቡና ለማለት ተፍ ተፍ እያለች ሳለ በልባቸው ነገር ጸንሰው አርግዘው የመጡት የምህሩ አማትና ጽዮን እዛው ቁጭ ባሉበት እንግዲህ ይቧጭቋት ጀመር። በቀጣይ ሊያደርጉት ስላሰቡትም ነገር እንግዲህ ይህ መነሻ ነውና እሷ ግን ይህን ሁሉ አላወቀችም። ምን ሊያደርጉ እንዳሰቡ፣ እንዴትስ ይቅርታ ሊጠይቁኝ ቻሉ፣ እንዴትስ በአንድ ጊዜ ተለወጡ ብላ እምብዛም አልጠረጠረችም። በዚህ ክፍል እንደተመለከትነው ጽዮን እንግዲህ አንድ ሀሳብ አፍልቃለች። ያንንም ደግሞ ለአለምዬ አማክራ ምህሩን ከዛ ቤት እንዴት አድርገን ማስወጣት እንደምንችል አንድ ሀሳብ አለኝ ስትል ያንን አማክራት አለምዬ እስከ ዛሬ ድረስ ይህን ሀሳብ የት አድርገሽው ነው? በጣም መልካም ሀሳብ፣ የተቀደሰ ሀሳብ ነው ብላ እንግዲህ ጽዮን ባመጣችው ሀሳብ ተስማምታ ነው ወደዚያ አምርተው በይቅርታ መልኩ የምህሩ ልብ ውስጥ በመግባት ከዛ ሊሰሩ ያሉትን አላማቸውን ለማሳካት እንግዲህ ወጥነዋል። የአለምዬ ባለቤት የናሁም አባት ማለት ነው እንግዲህ በምህሩ የተነሳ ልባቸው አዝኖ በአለምዬ ተናደው ቤቱን ትተው ወጥተው ነበር። ከባለፈው ክፍል እንደተመለከትነው ማለት ነው። ነገር ግን በምክሩ መልካም የሆነ ነገር እጅግ አስተዋይ የወጣት እንግዲህ ሽማግሌ የሆነ ሰው ቅዱስ እንግዲህ ብዙዎችን በምክሩ በመጠገን ትሪት በማድረግ የብዙ ሰው ሕይወትን እንግዲህ የጠገነ ያለ ሰው እንደሆነ በዚህ ድራማ ተመልክተናል። እንግዲህ የናሆም አባት በእድሜ ከፍ ያሉ ቢሆኑ እሱ ግን ያው መክሯቸው ባለው አቅም እንግዲህ በሚችለው ጥበብ መክሯቸው ትዳራቸውን እንደገና እንዲመለስ የእሳቸው ወደ ቤት መመለስ ለምህሩም ቢሆን ሰላም መሆኑን አስረግጦ ነግሯቸው ወደ ቤታቸው ተመልሰዋል። አለምዬም የባለቤቷ ወደ ቤት መመለስ ስታይ እጅግ ተደስታ ተቀብለዋለች። እንግዲህ እሱ ከወጣ ጊዜ ጀምሮ በሀሳብ ተመስጣ ምግብም አልመገብ ብላ እንቅልፍ ሁሉ እምቢ ብላት ሀዘን ለብሳ እንግዲህ ጥቁር ተከናንባ ያለ ወትሮ እንዲህ በፊት እንደምናቃት ቂኒ ቂኒ እያለች እንደ ልጃገረድ የሆነ ሁኔታ ነው እንግዲህ የምናይባት አክቷም ማለት ነው፣ አለባበሷም ጭምር። አሁን ግን ባለቤቷ ከሄደ ጊዜ ጀምሮ በሀዘን ውስጥ ሆና በጣም ተክዛ ነበር። እሱ ሲመለስ ልብሴንም ልቀይር እንግዲህ ብላ ዝንጥንጥ ብላ ባለቤቷን እንደዚሁ እዛ ቆይታ የመጣበትን ልብስ ነው ታጠብ ተነስ ምናምን ብላ በደስታ ቡናን በማፍላት እንግዲህ ሽር ጉድ እያለች ደስታዋን አንጸባርቃ ነበር። የናሆም አባት በእሷ የተነሳ አኩርፈው ከቤት ይውጡ እንጂ ቅዱስ ቤት መሆናቸውን መሄዳቸውን ያላወቀችው ምህሩ እንደዚሁም ደግሞ በቅዱስ እንዲህ ምክርና ልመና ወደ ቤታቸው መመለሳቸውን ጭምር ያላወቀችው ምህሩ ቅዱስ አጠቃላይ ነገሩንም እንዳልሰማ የመሰላት ምህሩ ቅዱስን አገኝታ ስለ ሁኔታው ልታስረዳው ሞክራ ነበር። እንዲሁም ደግሞ በዚሁ በእነሱ ትዳር መሀል ገብቶ እንዲህ እንደ ሽማግሌ ሆኖ ወደ ቤት እንዲመለሱ እንዲያደርግ ልትማጸነውም ሂዳ ነበር። እሱ ግን ከጅምሩ ነገሩን እንደሰማ እሳቸውም ደግሞ እሱ ቤት አርፈው እንደነበር አሁን ደግሞ ወደ ቤት መመለሳቸውን አብስሯት ነበር። በዚህም ምህሩ እጅግ ተደስታ ነበር። እንግዲህ እንደሰማነው ምህሩ እኔ ነኝ ለባለቤቷ የተናገርኩት እኔ ነኝ ጥፋተኛይቱ ብላ እሷ ላይ ነበር የደፈደፈችው። ነገር ግን እሷ አይደለችም። ያው በእሷ ምክንያት ይሁን እንጂ ሰኒ ናት እንግዲህ ለምህሩ ብላ ነው ይህን ያደረገችው። እሷ ግን ያው የሰኒን እንትንም ለመሸፈን ብላ እንደዛ ስትለው እሱ ግን እንዳለ መስማቱን ሰኒ መናገሯን አጠቃላይ የሆነውን ሁኔታ መስማቱን ነግሯት እንደዚሁም እንደተመለሱ አብስሯት ነበር። ምህሩ በጣም ተደስታ ተመልክተናት ነበር። የናሆም አባት ወደ ቤት ሲገቡ እንግዲህ ቤቱ ባዶ ነበር። ጽዮንም አልነበረችም፣ ባለቤታቸውም እንዲሁ አልነበረችም። ደውለው የት ነሽ ብለው ሲጠይቁ እንደ ልማዷ ወይዘሮቱ ወይ አንድ ቦታ ሂዳ ነው ብለው ገምተው ነበር። እሷ ግን ምህሩ ጋር ነኝ ብላ ሻይ ቡና እያልን ነው ብላ እንግዲህ ሰላማዊ የሆነ መልስ ሰጠው። እጅጉን ተገርሞ በጣም ደስ ተሰኝተው ነበር። እሱም ባለቤቷም ተገርመዋል። ምክንያቱም ምህሩ ቤት እራሷ ሂዳ ያውም ደግሞ ሻይ ቡና እያልን ነው ስትል እንግዲህ ያልጠበቀው ነገር ሆኖበት በጣም ተደስቶ ነበር። አላማቸውን የእነሱን አላማ እሱም አልተረዳም። እንግዲህ በቀጣይ ምህሩ ላይ ምን ሊያደርጉ አስበው በምንስ ሁኔታ ነው ምህሩ ከዛ ቤት እንድትወጣ ያሰቡትን ሀሳብ እንግዲህ ትንገራት እዛ ጋር በግልጽ ምን ሊያደርጉ እንዳሰቡ አልተናገሩም። ነገር ግን ያው ለምህሩ
አማት ነግራታለች፣ ጽዮን ሀሳቧን ማለት ነው። እንግዲህ በቀጣይ ያንን በዝርዝር የምናይ ነው የሚሆነው። ጽናትና ኪራ አገር ሰላም ብለው ሁሉም እንደሚያደርጉት ወጣ ብለው በዛ አካባቢ እየተጫወቱ እንደዚሁም እየተሯሯጡ እያለ እንግዲህ ጽናት በድንገት እንደ እንቅፋት ነገር መቷት እግሯንም ወለም ብሏት ወድቃ ነበር። ኪራም ደርሶ እግሯን እንግዲህ እያሻሸ ማሳጅ እያደረገ ያለ ያ በዛብህ ተብዬ በድንገት መጥቶ በዚህም በዛም በወጡበት ሁሉ እንደ ጭራ ይከተላቸዋል። ምቀኛ ሆኖባቸዋል። እንግዲህ ሰላም እረፍት መግቢያ መውጫ ሰጥቷቸዋል። እነሱን በዚህም በዛም አስጨንቆ ከዛ አካባቢ እንዲሄዱ ነው አላማው። ውስጡ በከፍተኛ በሆነ ጥላቻ የተሞላ በቅናት ልቡ የታጠረ በጣም ክፉ የሆነ ሰው ነው። እናም ቀርቧቸው በፊት ኪራን እያየው ምን እያደረክ ነው ብለው ጠይቀውት ነበር። ኪራም እንግዲህ በሰላም መለሰለት። ምንም አላደረኩም ወድቃ ነው እንግዲህ ብሎ በሰላም እንዲያስረዳው ሲሞክር እሱ ግን አሻፈረኝ ብሎ መልስ ትሰጠኛለህ እንዴ? ደግሞ ካንተን ብሶ አንተስ አይፈረድብህም። የአካባቢውን ወግ ባህል አታውቅም። መጤነህ አንተ። እሷ ግን እዚሁ ተወልዳ አድጋ ባህሉን እንደዚህ መረማመዷ አለማክበሯ እያለ እንግዲህ እጅጉን አካብዶ ሲናገርም ኪራም እጅጉን ተገርሞበት ታግሶት ዝም ብሎ አሳልፎ ነበር። ቀጥሎም እንግዲህ አገር ሰላም ነው ብለው እነሱ ወደ ቤት ሲገቡ አባትየው ግን በጣም አዝነውባቸው በሰሙት ነገር በጣም ተናደው የት ነሽ ሲሉ ጽናትን ጠይቀዋት ነበር። እሷም የትም አልሄድኩም ብላ ብቻ ወጣ ብለን ነበር እንደዚህ እንደዛ ስላቸው እንግዲህ የሰማሁት እውነት ነው ማለት ነው ብለው እጅጉን አዝነው ነበር። እና በሳቸው ሀዘን ደግሞ ያው ጽናትም በማዘናቸው እጅግ ተናዳ አዝናም በጣም ስታለቅስ ተመልክተናት ነበር። እና ማናወራ የሚለው ነገር ጽናት ተጠራጥራለች፣ ታውቃለች ማን ሊያወራ እንደሚችል። ነገር ግን ለኪራ እንዲህ ነው እንዲያም ብላ አልተናገረችም። ነገር ግን በጣም አዝና ያው ነገር ይከታተለኛል ስትልም እስከ መቼ ነው ስትልም ተማራ ነበር። እና ዴቭ ጓደኛዋ መጥቶ አጽናንቷት እንኳን ይሄ ብዙ ነገር አልፈሻል፣ ይህም ያልፋል ብሎ በብዙ ቃል መክሯት አጽናንቷት ነበር። ኪራም በዚህ የተነሳ እንግዲህ ወጣ ብሎ ብቻውን በጣም በንዴት ውስጥ ሆኖ እያሰበ እያሰላሰለ ምን ማድረግ እንዳለበት ማንስ አወራ ሰፈር ውስጥ ደግሞ ምንም አደረግን ምን ነውር አደረግን አንድ ሰው ነው ቢያደርግ ነው ወይ ደግሞ ለምሳሌ አሁን ራስ ይሄ በዛብህ ተብዬ እያደረገ ያለው ነገር የአካባቢውን ሕግ የጣሰ ነገር ነው። እንግዳን እንደዚህ ሰላም መንሳት፣ መግቢያ መውጫ ማሳጣት፣ መተናኮል፣ በክፋት ሰው ላይ መነሳት የአንድ አካባቢ ወግ ባህል አይደለም። እሱ እጅጉን ሕግ ጥሶ ተላልፎ ሰውን ግን እንደዚህ በዚህ ልክ መናገሩ ግመል የሚያህል ነገር እያዋጠ ከሰው ላይ ትንኝ ማጥራቱ በጣም የሚገርም ሰው ነው። ኪራ ባለበት ዴቭ መጥቶ ነበርና እየተባለ ያለውን ነገር ሰምተሃል ወይ ብሎ ሲለው ዴቭም አው ሰምቻለሁ፣ በዚያው አካባቢ እየኖርኩ አገሬ ሆኖ እንዴት አልሰማም ብሎ እንግዲህ ሲመልስለት ግን ማን ነው ያወራው ብሎ ኪራ ጠይቆ ነበር። በጣም ተናዶ ስለነበር ማንንም ፈልጎ ነበርና ያው በዛብህ ተብዬ ነዋ እሱ ነው ያስወራው በአካባቢው ሁሉ ብሎ ሲመልስለት እንግዲህ በጣም ተናዶ እሳት ለብሶ በዛብህ ያለበት ቦታ ድረስ ሄዶ መቶት ነበር። በዛብህም እንግዲህ አገጩን እያሸ አገኝሃለሁ፣ ዋጋህን እሰጥሃለሁ፣ እመልስልሃለሁ፣ እበቀልሃለሁ እያለ እየተንጫጫ ነበር። በሌላ በኩል እንግዲህ ኒና ናቲን እየተከታተለችው ያለበት ደርሳ ነበር።